የተወዳጁ አርቲስት ፍናን ህድሩ አበባ ማቀበል የመልካም ምኞት መገለጫ ብቻ ሳይሆን አርቲስቷ በቅርቡ ልትሞሸር እንደሚሆን መጠቆሚያ ስለመሆኑ ተነግሯል። አርቲስት ማርታ ጎይተም በቅርቡ የሰርግ ስነ ስርዓቷን እንደምታደርግ እየተነገረ ይገኛል። ከማጋር መረጃውን ይዘናል። በበርካታ ፈተናዎች ውስጥ እንዳለፈችና በቅርብ ካጋጠማት ከፍተኛ የጤና እክል ማገገም እንደቻለች በዚህም ሳቢያ በርካታ ክፉ ቀናቶች ወደ ኋላ ጥላቸው እንደመጣች በቃለ መጠይቋ ላይ የገለጸችው ማርታ ጎይተም በመጨረሻ በፈተና መካከል አብሯት ከነበረው ሰው ጋር የትዳር ጎጆውን ለመመስረት ወስናለች ተብሏል። ሌላኛው መረጃችን ፍናን ህድሩ ከሰሞኑ 50 ሚሊዮን ብር የፈጀ የሰርግ የሽምግልና ስነ ስርዓትን መከወን መቻሏ መላው ሀበሻን ባነጋገረበት ከ320 ሚሊዮን ብር በላይ ወጣበት የተባለውን የሽምግልና ስነ ስርዓቱን በተመለከተ እጅግ ያልተጠበቁ መረጃዎች እየወጡ ይገኛል። ለሽምግልና ስነ ስርዓት ብቻ 320 ሚሊዮን ብር ያወጡት ቤተሰቦች የሰርግ ስነ ስርዓታቸውን በምን ያክል ገንዘብ ይደግሳሉ የሚለውም በበርካታ ኢትዮጵያውያን ዘንድ ጥያቄን አጭሯል። ከዚህ ባሻገር ከዚህ ቀደም በተወዳጁ ሙዚቀኛ ቴዎድሮስ ካሳሁንና አለምሰት ሙጬ ተይዞ የነበረውን የሽምግልና ሪከርድ የሰበረ ስለመሆኑ ተነግሯል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ይዘን መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። በአዳዲስ ጉዳዮች ወደ እናንተ መተናል። እስከ መረጃዎቻችን ፍጻሜ ሰናይ ቆይታ ከሚዲያችን ጋር እንዲሆናችሁ በመመኘት ቀጥታ ወደ ዝርዝር መረጃዎቻችን የምንሻገር ይሆናል። እጅግ አነጋጋሪ የነበረው የተዋናይ ፍናን ህድሩ የሰርግ ስነ ስርዓት ከተጠናቀቀ በኋላ ሌላ መነጋገሪያ የሆነው አጀንዳ የማርታ ጎይተምን በቀጣይ መሞሸር ተከትሎ የተሰማው አዲስ ጉዳይ ነው። ፍናን ህድሩ በሰርግ ስነ ስርዓቷ ላይ ለቀጣዩዋ ባለተራና እድለኛ የአበባ ሽልማቷን ልታበረክት በተጠበቀበት ወቅት ላይ እጅግ ሳይጠበቅ ወስዳ ለማርታ ጎይተም መልካም የትዳር ህይወት እንድትመሰርት ምኞቷን በመግለጽ አበባውን ሰጥታታለች። ይህ ከፍናን ህድሩ የተበረከተላት አበባ የመልካም ምኞት መገለጫ ብቻ ሳይሆን በረዥም ዓመታት በፍቅር የተጣመረችውን ሰው በመጨረሻ በሰርግ ልታገባ እንደሆነ ፍንጭ የሰጠ እንደሆነ ተነግሯል። ተወዳጇ ተዋናይ ማርታ ጎይተም በጥቂት ፊልሞች እጅግ በርካታ ተወዳጅነትን ካገኙ ተዋናያን መካከል አንዷ ናት። በአጋጣሚ የትወና ዓለምን እንደ ተቀላቀለች የሚነገርላት አርቲስቷ በተለይም ኪያዬ የሚለው ፊልም ከበርካታ ኢትዮጵያውያን ጋር እንድትተዋወቅና የትወና ብቃቷንም ለሕዝብ እንድታሳይ ያደረጋት ናት። ከልጅነቷ ለጥበብ እጅግ ልዩ የሆነ ቦታና ፍቅር እንዳላት የሚነገርላት ማርታ በአጋጣሚ ወደ ትወናው ዓለም እንደገባችና በጥቂት ጊዜ ውስጥም ተወዳጅነትን ማትረፍ ከቻሉ ስመጥር አርቲስቶች ጋር የመተወን ዕድልን እንዳገኘች ተነግሯል። እጅግ አመለሸጋ ዝምተኛና ጨዋ መሆኗ የሚነገርላት አርቲስቷ ብዙም ልታይ ማለትን የማትወድና ድብቅ የሆነ ሕይወትን የምትመራ ከዚህ ባሻገር የተረጋጋችና ለጓደኝነት የምትመች መሆኗን የቅርብ ወዳጆቿ ይገልጻሉ። የፍቅር ሕይወቷን በተመለከተ የፍቅር አጋር ለረጅም ዓመታት እንደነበራትና በተለይም በቅርብ ጊዜ ገጠማት ከፍተኛ ፈተና እንድታልፍ ከረዷት ሰዎች መካከልም ይህ የፍቅር አጋሯ ከጎኗ በመሆን ሲያበረታትና ሲንከባከባት እንደቆየ ተነግሯል። ይህንንም ተከትሎ ማርታ ጎይተም በመጨረሻ ከዚህ ሰው ጋር በሰርግ ለመጣመርና ጎጆ ለመመስረት መወሰኗ የተነገረ ሲሆን ይህንን ጉዳይም በቅርበት የምታውቀው የቅርብ ወዳጇ ፍናን በቀጣይ ሰርጓን በጉጉት እንደምትጠብቅና ለተረኛ ቦታ ማስለቀቋንና መልካም ምኞቷን በመግለጽ አበባን በስጦታ እንዳበረከተችላት ተነግሯል። ማርታ ጎይተም በአንድ ሰሞን እጅግ ከባድ የነበረ የጤና እክል ገጥሟት እንደነበረ በዚህም የተነሳ ለከፍተኛው ውፍረት እንደተጋለጠችና በዚህም ሞራሏን እንዲሁም ደግሞ በራስ መተማመኗን እንዳጣች በቃለ መጠይቋ ገልጻለች። እጅግ ፈተና ነበር የተባለው የሕክምና ሂደቷም በበርካታ ሁኔታዎች የተፈተነችበት እንደነበረና ያለ ስም የወጣላት እጅግ በበርካታ ስቃዮች መካከል እንድታልፍና በሕይወቷ ትልቅ ትምህርት እንድትወስድ ካደረጓት የሕይወት አጋጣሚዎች መካከልም አንዱ ይህ እንደነበር ተነግሯል። በእነዚህ ሁሉ የፈተና ቀኖች አብሯት ከነበረው ሰው ጋር በመጨረሻ ለመሞሸርና
ይህንን ሰው የትዳር አጋሯ ለማድረግም መወሰኗና በቅርብ ወዳጆቿም ዘንድ ጉዳዩ ትልቅ ተስፋ ከእምነት ጋር እንደጣለ በጉጉትም እንዲጠበቅ እንዳደረገው እየተነገረ ይገኛል። ሌላኛው መረጃችን ከሰሞኑ በማህበራዊ ሚዲያ እጅግ መነጋገሪያ የሆነው ከ320 ሚሊዮን ብር በላይ ፈጀ የተባለውን የሽምግልና ስነ ስርዓት በተመለከተ በርካታ መረጃዎች እየወጡ ይገኛል። አሁን ላይ ኢትዮጵያውያንን እጅግ የሚያስገርም የሚያስደንቅ ከዚህ ባሻገር ኢትዮጵያዊ ያለበትን የኑሮ ጣሪያ ልዩነትም ቁልጭ አድርጎ የሚያሳዩ ተግባሮች በስፋት እየተፈጸሙ ነው። በተለይም በአዲስ አበባ የሚከወኑ የሽምግልና የሰርግ ስነ ስርዓቶች በበርካታ ሚሊዮን ብሮች የሚዘጋጁ መሆናቸውን ተከትሎ ጥያቄዎች እየተነሱ ይገኛል። ከሰሞኑ ከ320 ሚሊዮን ብር በላይ ፈጀ የተባለው የሽምግልና ስነ ስርዓት ሌላው አነጋጋሪ ጉዳይ ነው። ከ4 ሚሊዮን ብር በላይ የፈጀ አልባሳት፣ ከ4 ሚሊዮን ብር በላይ የወጣባቸው ወርቆችና ወደ 4.5 ሚሊዮን ብር ወጣበት የተባለው ዳይመንድ፣ ከዚህ ባሻገር እጅግ ቅንጡ መሆኑ የተነገረለት 32 ሚሊዮን ብር ፈጀ የተባለው የመኪና ስጦታ ለእንስቷ ቤተሰቦች በጥሎሽ መልክ መቅረቡ የተነገረ ሲሆን ሌሎች ቁሳቁሶችን ጨምሮ አቤልና አብስራ ለተባሉ ጥንዶች የሽምግልና ስነ ስርዓት ከ320 ሚሊዮን ብር በላይ እንደወጣ ተነግሯል። ይህ ጉዳይም የበርካቶችን ልብ የገዛ ሰሞንኛ አጀንዳ ነበረ። ከዚህ ቀደም በጥሎሽ በሰርግ ስነ ስርዓት እጅግ ውድና ቅንጡ በመሆን በአንደኝነት ላይ የተቀመጠው የቴዎድሮስ ካሳሁን ቴዲ አፍሮ እንዲሁም ደግሞ ያመለሰት ሙጬ የሽምግልና ስነ ስርዓት እንደነበረም ተነግሯል። በወቅቱ ዳይመንድን ጨምሮ እጅግ ቅንጡና ውድ የተባሉ ስጦታዎች ላመለሰት ሙጬ እንዲሁም ለቤተሰቧ ከቴዎድሮስ ካሳሁን ቴዲ አፍሮ በስጦታና በጥሎሽ መልክ የቀረበ ሲሆን በርካታ ሚሊዮን ብር የፈጀ የጥሎሽ ስነ ስርዓት በሚልም ለዓመታት ይህንን ሰንጠረዥ ሲመራ መቆየቱ ተነግሯል። ይህኛው የሰሞኑ መነጋገሪያ የጥሎሽ ስነ ስርዓት ግን ይህንን በእጥፍ የበለጠ መሆኑ የተነገረ ሲሆን ቁጥሩ እጅግ ለማመን አዳጋች የሆነ ነገር ግን በአይን የሚታዩ ቁሳቁሶችና የመኪና ስጦታዎችን የያዘ ግማሽ ቢሊዮን የፈጀ የሽምግልና ስነ ስርዓት መሆኑ ተነግሯል። በበርካቶች ዘንድ የዚህ የሰርግ ስነ ስርዓት ስንት ሚሊዮን ብር ሊፈጅ ይችላል? ከዚህ በኋላስ የሚመጡ የሽምግልና ስነ ስርዓቶች ይህንን ተገን በማድረግ ምን ያህል ብር ያወጣሉ የሚለው ጉዳይ እጅግ ተጠባቂ ሆኗል። የፍናን ህድሩ የሽምግልና እንዲሁም የሰርግ ስነ ስርዓትም ከ50 ሚሊዮን ብር በላይ የወጣበት ስለመሆኑ እየተነገረ ይገኛል። ከአርቲስቶች እንዲሁም ከባለሀብቶች ትዳር እየተማሩ እየመጡ ያሉት ሌሎች ባለሀብቶችም ይህንን ሪከርድ ለመስበርና ለሚስቲቱ ቤተሰቦች በርካታ ሚሊዮን ብሮችን ለመስጠት ዝግጅታቸውን እያጠናቀቁ እንደሚገኝም በስፋት እየተነገረ ይገኛል። አሁንም የማርታ ጎይተም በቀጣይ እጅግ ተጠባቂ የሆነው የታዋቂዋ ተዋናይ የጥሎሽ ስነ ስርዓትም እጅግ ተጠባቂ ነው። በርካታ ሚሊዮን ብሮች ሊወጡበት የሚችል ስለመሆኑ ከወዲሁ እየተነገረ ይገኛል። ፍናን ህድሩ አበባ ያቀበለቻት ማርታ ጎይተም በቅርቡ እንደምትሞሸርም መረጃዎች እየወጡ ይገኛል። እኛም ዕለታዊ መረጃዎቹን በዚህ መልኩ ለእናንተ አቀረብን። እስከ መረጃዎቻችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።